በኢትዮጵያ በ2011 ዓመተ ምህረት የተጀመረውና በአሁኑ ወቅት 7ኛ ዓመቱን የደፈነው የአረንጓዴ አሻራ መርሃ ግብር በአየር ንብረት ለውጥ መቋቋምና በአካባቢ ጥበቃ ረገድ በዓለም አቀፍ ደረጃ ከፍተኛ ትኩረትን የሳበ ግዙፍ ብሔራዊ ንቅናቄ ነው። ይህ ንቅናቄ በአካባቢ ጥበቃ ላይ ብቻ ሳይወሰን በኢትዮጵያ የምግብ ዋስትና፣ በስራ ዕድል ፈጠራና በኤክስፖርት ኢኮኖሚ ላይ ጉልህ አዎንታዊ ተጽዕኖ ማሳደር የቻለ ነው። መርሃ ግብሩ ከተጀመረበት ጊዜ አንስቶ በየዓመቱ የተቀመጡትን ግቦች በላቀ ደረጃ በማሳካት በአሁኑ ወቅት በአጠቃላይ ከ48 ቢሊዮን በላይ ችግኞችን መትከል ተችሏል። ከ2011 እስከ 2014 ዓመተ ምህረት በነበረው የመጀመሪያው 4 ዓመት በአጠቃላይ 23.4 ቢሊዮን ችግኞች የተተከሉ ሲሆን በዚህ ምዕራፍ ውስጥ በ2011 ዓመተ ምህረት በአንድ ቀን 353 ሚሊዮን ችግኝ በመትከል የመጀመሪያውን የዓለም ክብረ ወሰን ተመዝግቧል። ክንውኑ በየዓመቱ እያደገም ሄዶ በ2014 ዓመተ ምህረት በአንድ ዓመት ብቻ 7.1 ቢሊዮን ችግኝ ተተክሏል። ከ2015 እስከ 2017 ዓመተ ምህረት የተከናወነው ሁለተኛው ምዕራፍ ደግሞ ይበልጥ ኢኮኖሚያዊ ጠቀሜታ ባላቸውና የሕዝብን ተጠቃሚነት በሚያረጋግጡ የፍራፍሬና የግብርና ችግኞች ላይ ያተኮረ ነበር። በዚህ መሰረት በ2015 ዓመተ ምህረት 7.5 ቢሊዮን ችግኞችን እንዲሁም በአንድ ጀንበር 566 ሚሊዮን ችግኞችን በመትከል በ2016 ዓመተ ምህረት ደግሞ 7.7 ቢሊዮን ችግኞችን በአንድ ጀንበር ደግሞ 615 ሚሊዮን ችግኞችን እንዲሁም በ2017 ዓመተ ምህረት የተከላ ዘመቻ 7.9 ቢሊዮን ችግኞች ገደማ በተሳካ ሁኔታ ተተክለዋል። ይህ የአረንጓዴ አሻራ መርሃ ግብር ስኬታማ ሊሆን የቻለው ደግሞ ከፍተኛ ቁጥር ያላቸው ዜጎች በተደራጀና በተቀናጀ መልኩ በመሳተፋቸው ነው። በየዓመቱ በተተከለ ወቅት ከ25 እስከ 30 ሚሊዮን የሚጠጉ ኢትዮጵያውያን በንቅናቄው በቀጥታ ይሳተፋሉ። በችግኝ ማፍላት ዝግጅት ሂደት ላይ ከ50 በመቶ በላይ የሚሆነውን የሰው ኃይል የሚሸፍኑት ሴቶችና ወጣቶች ናቸው። ይህ ንቅናቄ በየዓመቱ ከ150 ሺህ በላይ ለሚሆኑ ዜጎች በችግኝ ጣቢያዎች፣ በጉድጓድ ቁፋሮና በጥበቃ ስራዎች ላይ ጊዜያዊና ቋሚ የስራ ዕድልን መፍጠር ተችሏል። መርሃ ግብሩ ከተራቆቱ መሬቶች መልሶ ማልማት ባለፈ የኢትዮጵያን የፍራፍሬ ምርት አቅም ወደ ማሳደግ የተሸጋገረበት የፖሊሲ ሽግግር የታየበትም ጭምር ነው። የተተከሉትን ችግኞች አይነቶችም ስንመለከት 45 በመቶ የሚሆኑት ለአፈርና ውሃ ጥበቃ የሚውሉ የደን ዛፎች፣ 30 በመቶ የሚሆነው ደግሞ ለአፈር ማዳበሪያና ለእንስሳ መኖ የሚሆኑ የተቀናጁ የግብርና ዛፎች ሲሆኑ ቀሪው 25 በመቶ ደግሞ እንደ አቮካዶ፣ ማንጎ፣ ፓፓያ፣ ኮረሪማና ቡና ያሉ ኢኮኖሚያዊ ጠቀሜታ ያላቸው የፍራፍሬ ችግኞች ናቸው። ይህም በተለይ የአቮካዶ ምርት በከፍተኛ መጠን አድጎ ለውጭ ገበያ እንዲበቃና የሀገሪቱን የውጭ ምንዛሬ እንዲያግዝ አድርጓል። የችግኞች መተከል ብቻ ሳይሆን የመጽደቅ ሁኔታቸውም በሳይንሳዊ ጥናቶች የተደገፈ ክትትል የሚደረግበት ሲሆን በተለያዩ የአካባቢ ጥበቃ ተቋማት የተደረጉ ጥናቶች እንደሚያሳዩትም የተተከሉት ችግኞች በአጠቃላይ የመጽደቅ መጠናቸው በአማካይ ከ75 በመቶ እስከ 80 በመቶ ይደርሳል። ይህ ስኬት ሊመዘገብ የቻለው ከተከላ በኋላ ባሉት ወራት ማህበረሰቡና ጥበቃ የሚያደርጉ አካላት የክትትልና የእንክብካቤ ስርዓት በመዘርጋታቸው ነው። ይህ ብሔራዊ ጥረት የኢትዮጵያን መልክዓ ምድር በከፍተኛ ሁኔታ የቀየረውም ሲሆን የኢትዮጵያ አጠቃላይ ደን ሽፋን በ7 ዓመታት ውስጥ በተደረገው መጠነ ሰፊ ርብርብ አሁን ላይ ወደ 23.6 በመቶ ሊደርስ ችሏል። በአጠቃላይ ባለፉት 7 ዓመታት የተከናወነው የአረንጓዴ አሻራ መርሃ ግብር ኢትዮጵያ የአፈር መሸርሸርን ለመከላከል፣ የከርሰ ምድር ውሃን ለመመለስና የምግብ ዋስትናን ለማረጋገጥ የምታደርገውን ጥረት ያገዘ ከመሆኑም በላይ በዓለም አቀፍ ደረጃ የሚለቀቀውን የካርበን ጋዝ በመምጠጥ ለዓለም የአየር ንብረት ሚዛን መጠበቅ ትልቅ አስተዋጽኦ እያበረከተ ይገኛል።